ሰላም 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 ልጆቼ ወንድሞቼ መላው የኢትዮጵያ ሕዝብ መላው የኦርቶዶክስ አማኞች በሙሉ ሰላም እላችኋለሁ። በአርሲ ሰቆቃ ላዩ ለታረዱ የኦርቶዶክስ ሃይማኖት አማኞች በሙሉ መንግስተ ሰማያት ያውርስልን። ስምዓት ነው የቀመሳችሁት። አልሞታችሁም። የተረፉትንም እግዚአብሔር ከለላ ይሁንላቸው ነው የምለው። ከለላ ይሁንላቸው። በጣም ያሳዝናል። ይኸው 7 ዓመት እኮ ሆነን ኦርቶዶክስ እንደተጨፈጨፈ፣ ቤተ እምነቷ እንደተቃጠለ፣ እንደፈረሰ፣ እንደተዘረፈ። ዛሬ እኮ ብቻ አይደለም እኮ ዝም ተብሎ ነው። እንዳውም አንዳንድ ጊዜ ይህንን ሰቆቃ ስናይ በሃይማኖት አባቶች ቀሚሳቸውን ለብሰው ብልጽግና ናቸው። ይህ እንድታውቁ ያስፈልጋል። ብልጽግና ናቸው። እሰይ አንድ ቃል ተናገረ እሰይ አልልም። እኔ አልልም። ሳይነቃብን በሲስተም ነገሩን እንትን እንለዋለን የሚል የሃይማኖት አባት የጳጳስ ትልልቅ ጳጳሳቶችን አላቅም። መስዋዕት መክፈል አለባቸው ለሃይማኖታቸው። ልጆቻቸውን እያስጨረሱ ነው። እኔ ዛሬ ከትልቁ እስከ ታች ድረስ ያለው በሙሉ ተናገረ ምናምን ኮንዶሊያንስ አለ፣ ጽናቱን ምናምን አለ፣ ከፍቷቸዋል አለ። ከስንት ቀን በኋላ ነው ይሄንን ያሉት ነው የምለው። ችግሩ ያለው ጳጳሶቹ የተሸጡ ናቸው። የፈለገ ብትሆን ከ10 2 ንጹህ ጳጳስ ካለ እኔ አንድ ላይ ነው። ለምን ማጆሪቲው ባለመኪና፣ ባለሀብት፣ ፖለቲካ ብልጽግና ሚሰራ ነው ያለው። አብይ ቆይቷል። አፈርሳት አለውም። ሰርጂካል ነው ማረጋት። እቺ መጥፎ እሷ ያለች መምራት አልችልም ነው የሚለው። የኢትዮጵያ ትልቋን የኦርቶዶክስ ሃይማኖት በእስልምናም ብትሉ ብሏል። ሽመልስ አብዲሳ አብይ አህመድ ናቸው እያሳረዱ ያሉት። በማንም ልትለጥፉ አያስፈልግም። እረኛ የሌለው ከብት ነው። የኦርቶዶክስ አማኝ ምእመናን በሙሉ እረኛ የሌለው ከብት ነው። ከ10 2ቱ ነው ትክክለኛ ጳጳስ ያለው። 8ቱ ብልጽግና ፓርቲ ጥቁር ቀሚስ ለባሾች ናቸው። አብይ ነው እንደፈለገ የሚያሾረው። የኦርቶዶክስ ሃይማኖት ቤተክርስቲያኗን የኢትዮጵያ ትልቋን የኦርቶዶክስ ቤተክርስቲያን። ስለዚህ በማንም መለጠፍ አንችልም። በማንም በሲኖዶሱና ባለው የሀገረ መንግስቱ ፖለቲካ ላይ ያለው አብይ አህመድ ነው፣ ሽመልስ አብዲሳ። ይሄንን ነው የምንለው። ሽመልስ አብዲሳ እኮ የአረብ ስምና የእስራኤላውያን ስም አንፈልግም። አብይ አህመድም ሰርጂካል እናረጋታለን፣ በደንብ መሰራት አለባት ኦርቶዶክስ ብሏል እኮ። እና እምቢ ህዝብ እኮ እምቢ። የሱ አባቶች የሃይማኖት ሲኖዶሱ ቀሚስ ለባሹ ብልጽግና ከሆነ ጥቁር ቀሚስ ለብሶ ልጆቹን ካልጠበቀ እምቢ ብሎ ህዝብ ይዞ ካልወጣ ህዝቡ መነሳት አለበት ነው የምለው። ከሃይማኖት በላይ ምንም ነገር የለም። አንዱ የአንዱን ሃይማኖት እንትን ብሎ ማርያምን የእመቤቴን ፎቶ እኮ እንዳትይዙ የተባላችሁ ጊዜ እኮ በቅቶ ነበር። ታውጇል እኮ ሞታችሁ ኦርቶዶክሳውያኖች። ይህን እንድታውቁ ያስፈልጋል። አብይ አህመድ እስካለ ድረስ እንደገና ለአዲሱ ምርጫ ሲመጣ አብይ አህመድ ክርስቲያኖች አይኖሩም ነው የምለው። የወንጌላውያን አማኞች ይሄ ፕሮስፐሪቲ ገስፕል የሚባለው የአብይ አህመድ የጥንቁልና እንትን የያዘው ነገር የእናንተን የፕሮቴስታንት ሃይማኖት የሚከተል ከመሰላችሁ ተሳስታችኋል። ነገ ተጠቂ ናችሁ እናንተም። አብይ አህመድ ሰይጣን ነው።
ምንድነው ውሃቢ ነው የምትሉት እስላሞች፣ እሱ ነው፣ ውሸቱን ነው። በፕሮቴስታንትና በሌላ ሃይማኖት የሚጫወተው ውሸቱን ነው። ስለዚህ ሃይማኖታችንንም የእስልምናውንም የፕሮቴስታንቱን የካቶሊክም ሆነ የኦርቶዶክስ ትልቋ ኦርቶዶክስ የኢትዮጵያ ትልቋ ኦርቶዶክስን ማዳን የምንችለው በመንግስት ላይ ስንነሳ ነው። አብይ አህመድ እኮ ፓርላማ ላይ እኮ ጫት ቅሞ ሺሻ አጭሶ ምን ብሎ ነው እኮ ዱርዬ ነው። እውነት በዲያስፖራ ያላችሁት አብይ አህመድ እኮ እንትን አይደለም፣ ሊቀመንበር እኮ አይደለም። አዎ ሀገሩን ሁሉ ነገር መምራት ይችላል፣ ግን ሊቀመንበር አይደለም። የኢትዮጵያ ራሱ ኢሳያስና አብይ በስልጣን እታች እግር ስርና ላይ ናቸው። ለምን ዳም ሆነ ችግርም ኖረው ኢሳያስ አፈወርቅ የኤርትራ ፕሬዚዳንት ነው። አብይ አህመድ ግን ጠቅላይ ሚኒስቴር ነው። የከብት መንጋ በግና ከብት አህያ የሆነ ፓርላማ እዛ ላይ ቁጭ ስላለ ነው እንጂ አብይ አህመድ እኮ ምርጫ የሚለን እኮ ምርጫም አያስፈልግም። አብይ አህመድን እኮ ከስልጣኑ ለማንሳት ምርጫ እኮ አያስፈልግም። ምንም አይነት ምርጫ ይሄ የፈለገ አሜሪካ፣ አውሮፓ ጠቅላይ ሚኒስቴር እንደማይሆን ከሆነ ፓርላማው እኮ አህያና በግ ስለሆነ ነው እንጂ በ5 ዓመት ውስጥ 2 3 4 ጠቅላይ ሚኒስቴር ሊቀየር ይችላል። እሱ ስንት ሚኒስቴሮችን ነው በየቦታ ያለ ስራ ያለ እውቀታቸው የሚያተራምሰው ለምን እንደሆነ ታውቃላችሁ? አንዱ ስራውን ሳይጨርስ አንድ ሚኒስቴር ስራውን ለመጨረስ አንድም ራሱ ፕሬዚዳንት 5 ዓመት ጥሩ አድርጎ እንደገና 5ቱን ዓመት ይፈልገዋል። ጥሩ ስራ ሲሰራ ትልቅ ውጤት እንዲታይ በየዓመቱ በየ6 ወሩ ነው እኮ። ለምን ለሱ እንዲመቸው እንዴት ነው የተተራመሰ ቤተሰብ ታውቃላችሁ? እንደዛ ነው እኮ የሚያደርገው የኢትዮጵያ መንግስት። ሃይማኖቶቹን ገዝቶ ሸጧል። እና ሀጂ ሙፍቲ እንዴት እንዳርጎ እንዳሳደደ አይታችኋል። ያንን ሙሃቢን ምንድነው አክራሪ እስላሚስት ሀጂ የኢትዮጵያ እስልምና ሃይማኖት ዋና አርጎ ያመጣው ትወዱኛለህ እያለ እንዲህ አይነት መሪ ከመሪው ነው የሚያሳርደው የኛን ህዝቦች። መሪው ነው የክርስትና ሃይማኖቶችን አጠፋታለሁ ብሏል። ልብ ካላችሁ ተነሱ እንግዲህ ላለመሞት። እኛ ለእናንተ ድምፅ እንሆናለን፣ ግን ልብ ተነሱ ነው የምለው እኔ። አይሆንም በሉ ነው። አባቶች የላችሁም፣ ሲኖዶስ የላችሁም። ሊከፋፍላት ሲፈልግ እንዳለ ረብሻ አድርጎ ህዝቡ መነሳቱ ያባለፈው ቆንጆ ነው። መሀል ገብቶ ደግሞ ራሱ በጥብጦ ራሱ አስታራቂ ሆኖ መጣ። የዛን ጊዜ አባቶች የዋህ ናቸው አልልም። ቀሚስ ለባሾቹ፣ ጥቁር ቀሚስ ለባሾቹ እውነት እኔ በበኩሌ 8% ከ10 አትወክሏትም። እናንተ ፒፒ ናችሁ፣ ፖለቲከኞች፣ ብልጽግና ናችሁ። በአይበት ስር የተገዛችሁ ብልጽግኖች ናችሁ። ያሳዝናል። በተቻለ መጠን የተረፈ ካለ እንድንረዳቸው እንተባበራለን። በጣም ያሳዝናል። እኔ ከዛስ ተፈናቅለው ወዴት ይሄዳሉ? የተፈናቀለውም እኮ በየቦታው እንዳለ እኮ የትም ዝናቡ ላይ፣ ብርዱ ላይ፣ ፀሐዩ ላይ፣ ረሃብ ላይ ነው እኮ። አብይ አህመድ እኮ ስራ እየሰራ ነው፣ አማራን በማጥፋት ክርስትናን በማጥፋት። ይህ እንድታስቡ ያስፈልጋል። እምቢተኝነት ነው መልሱ። አብይ አህመድ ልጆቹ ውጪ ናቸው። ጦርነት የሚማግዳቸው በሃይማኖትም የሚታረዱ ሌላው ህዝቦች ናቸው። እምቢተኝነት ትልቅ መልስ አለው ከትጥቁ ጋር። እዚህ ላይ ብትነሱ ደስ ይለኛል። ነፍሳቸውን በአጸገነት ያኑርልን ነው የምንለው። ሌላ ምንም የምንለው የለው። 2 ደቂቃ ድምፅ መስጠት ግን ለሁላችንም ግዴታ ነው። የምታውቁ ደግሞ ለውጭ ለኦርቶዶክስ አማኞች ለዓለም አሳውቁ ነው። ከነ ቪዲዮ ወዳችኋለሁ። መልካም ቀን።